ደግሞ እኔ የሚዲያ ዋና ምናምን የሚለው ዮኒ ማኛ ማለት ነው። ቤቱ አስገብቶኝ በነበረ ጊዜ ላይ ያኔ እሱ ቤት ገብቼ ኮመንት ወይም ደግሞ ኮመንት ላይ ሚዩት ተደርጌ ጀስት ዮኒ ጓደኛም ነን፣ ያው እንቀራረባለን በሚዲያው ስለማውቀው፣ እሱም በሚዲያ ነው የሚያውቀኝ ሌላ ነገር እና እዛ እሱ ቤት የገባው ቀን አንዳንድ ጥያቄዎችን አንስቶ ከዘማርያም ጋር አንተ ትወያያለህ ሲለኝ የጓደኞቼንም የሌሎች አብሮ ሚዲያ ላይ የማውቃቸው የሚያገለግሉ ወንድሞቼን ስም እየጠራ ሲጠይቀኝ ነበረና አንዱ ስም አንስቶ ከጠየቀኝ አንዱ ስለምታውቁ ኤፍሬም ባለ ጊዜውን ነበር እና ኤፍሬም ባለ ጊዜ ለምን አይወያይም ሌሎችንም ስም እየጠራ ማለት ነው። ያኔ ኤፍሬም ሲጠራልኝ ኤፍሬም እኮ ሙሉ ሰው ነው ለምን አትጠይቀውም አልኩት ማለት ነው። እና አንተ ለምን አትወዳደርም? አንተ ለምን አትወያይም? አትወዳደርም ሳይሆን አትወያይም ሲለኝ ከማን ጋር ስለው ከዘማርያም ጋር አለኝ እኔን ማለት ነው። እና እኔ አንድ መልስ የሰጠሁት እንደማልፈልግ ነው ወይም አላረግም ብዬ ነው። ግን አሁን ሀሳቦች እየመጡልኝ ነው። በቃ ከኤፍሬም ጋር ያርግና ከኤፍሬም ከጨረሰ በኋላ የቃሌ አለ የዛኔ እንደው ያላነሳሁት ቃሌ 2 ነው 3 ጥሪ አድርጎለታል ዘማርያም ስፔሲፊክሊ ስሙን እየጠራ ያንን የሚቀበል ከዛ ከኔ ጋር ደግሞ እናደርጋለን። ከፈለገ በዮኒ አደራዳሪነት ወይ በዮኒ አስማሚነት ሳይሆን ከኔ ጋር ዲቤት ማድረግ ከፈለገ ዘማርያም ይኸው ተቀብያለሁ እላቸዋለሁ። መጀመሪያ ከኤፍሬም ጋር ያር ከዛ ደግሞ ከቃሌ ጋር ኢግኖር ያደረገው አይ ቃሌ ምናምን አላረገም ካለ ደግሞ ይኸው አወጣለታለሁ መረጃውንም ማስረጃውንም ማለት ነው። ስለዚህ ያንን ብዬ ነበር። እንግዲህ እንትኔ አካውንቴ እዚህ ጋር ነት ሪከመንድድ ይላል እና አካውንት ነት ሪከመንድድ ይላል እና እንደዚህ ያው ተመራጭ ሁሉም ቦታ ኮመንት አላደርግም። የተመረጡ እንትኖች ቪዲዮዎች ምናምን ሲለቀቁ ኮመንት አደርጋለሁ እና ከመንቴ አደርጋለሁ። ለእኔ ብቻ ነው የሚነበበው፣ ሌላ ሰው አያነበውም፣ ሌላ ሰው አያየው። ለምሳሌ ኤርሚ ላይ ኤፊ ላይ ገብቻ አድርጌ ነበረ። ኤፊ ላይ እንደውም እንትናን ዮኒ ማኛን ሜንሽን አድርጌ ኮመንት አድርጌ ነበርና አይ ቲንክ እስኪ ኤፍሬም ጋር የለቀቀው ቪዲዮ አለ ያው ለዮኒ ማኛ የሚመስል ግን ለዘማርያም በፈለገው ርዕስ በፈለገው ቀን በፈለገው ሰዓት አም አቬሌብል ብለዋል ማለት ነው። ስለዚህ ከኤፍሬም ባለ ጊዜው ጋር ያው የውይይት ጊዜው አሁን ዘማርያም ቀንም ይምረጥ ርዕስም ይምረጥ ሰዓትም ይምረጥ ተብሏል። እንዳትረሱ 3 ነገር አስመርጦታል። ለዲቤቱ የሚጠቅመው ለራሱ ለዘማርያም የሚጠቅመው ቀን የሚመርጠው ዘማርያም ነው፣ ሰዓት የሚመርጠው ዘማርያም ነው፣ የመወያያ ርዕስ የሚመርጠው ዘማርያም ነው። ለማን? ለኤፍሬም ባለ ጊዜው። ከኤፍሬም ባለ ጊዜው ለኤፍሬም ባለ ጊዜው አይደለም ከኤፍሬም ለኤፍሬም አይደለም የሚመርጠው ከኤፍሬም ጋር ለመወያየት ዲቤት ለማድረግ ዘማርያም ማለት ነው። በደንብ ስሙ። ዘማርያም ይመርጣል፣ ሰዓት ይመርጣል፣ የመወያያ ርዕስ ይመርጣል። ማን? ዘማርያም። ስለዚህ 3ቱንም ነገር በዲቤት ጊዜ በጣም ኢምፖርታንት ናቸው። ሰው ጊዜውን ማስተካከል አለበት፣ ሰዓቱን ማስተካከል አለበት፣ የሚወያይባቸው ርዕሰ ጉዳዮች ላይ መዘጋጀት አለበት ማለት ነው። በ3ቱ ግን እነዚህ ሁሉ ኦፕን አድርጎለታል። እነዚህን ሁሉ ምን አድርጎለታል? ለዘማርያም ኦፕን አድርጎለታል። ራሴን አቬሌብል የማደርግበት ነገር አላገኘውም እንዳይል ዘማርያም ኤፍሬም ባለ ጊዜ 3 ትልልቅ ነገሮችን ኦፕን አድርጎ ሰጥቶታል ማለት ነው። ስለዚህ ዘማርያም ይህንን እድል ይጠቀምበት፣ ርዕስ ራሱ ይምረጥ። ከፈለገ በሰሙንኛው በጥምቀት ጉዳይ፣ በታቦት ጉዳይ፣ በስዕለ አድኖ ጉዳይ
በየትኛውም በነገረ ስላሴ በነገረ ማርያም እሱ በሚመርጠው ማለት ነው። ያ እንግዲህ ዘማርያምን ባገኛችሁበት ኤፍሬም ባለ ጊዜው እንደዚህ ያለ ጥሪ አድርጎልሃል። ሶስቱንም ነገር አንተ ተጠቅመ አድቫንቴጁን ሶስቱንም አድቫንቴጅ አንተ ይዘ አንደኛ ጊዜ ማታ፣ ሌሊት፣ ሚድናይት ኦር ደግሞ ሚድዴይ የትኛው ቀን ይመቻል? ሰዓት 2 ሰዓት 3 ሰዓት 4 ሰዓት እያልክ እስከ 12 ሰዓት ባለው ማለት ፕላስ የምታወራበትን ኢሹ ማለት ነው። ያ ወሬ ይዘህ ስለምትመጣ የምታወራበትን ኢሹ። ስለዚህ ምንም ማቅራራት አያስፈልግም። ምንም ያዙ ልቀቁኝ የፈለጉ ምናምን ብልሃል። ከፈለግ ቴዲ ሐዋሳ ቤት ኦፍኮርስ ሊሆን የሚችለው ቴዲ ሐዋሳ ቤትም አትሊስት የማወያየት አቅም ስለሚፈልግ ማለት ነው። አቅም ያለው ቴዲ ሐዋሳ ይመስለኛል። አቅም የምለው ቤቱን የመቆጣጠር አቅም አለው። ፕላስ ደግሞ ያው ከሙያም አንጻር ማለት ነው። ስለዚህ ቴዲ ሐዋሳ ቤት አቅም ስላለው ለምን የተወያዮችን የመቆጣጠር አቅም አለው። ቢያንስ ቤቱ ላይ አቅም አለው ማለት። ስለዚህ ዘማርያም ከካህናት ከዲያቆናት ዲያቆናት ካህናት፣ ሌላ ደግሞ ምን ነበረ? ጳጳሳት አሰባስበና የምትፈልገውን ርዕስ ምረጥ። የምትፈልግበት ቀን፣ የምትፈልግበት ሰዓት፣ ሰንበት የለ ምን የለ በፈለግከው ቀንና ሰዓት ማለት ነው። ስለዚህ አብዛኛውን ሰው ይታዘባል ከዚህ በኋላ ማለት ነው። እና እስኪ ወንድሜ ግባ። ይኸው ጠርቻለሁ። ማን ወንድም ሀብትሽ አንተንና እንዳልከን እስኪ ቻሌንጅ ላርጋችሁ። ቀለሜን አይደለም ማነው ኤርሚያስን አይደለም አንተና እንዳልከን ሬሳ አትቀይራ። ወንድሜ እንዴት አለ? ሰላም ነህ? ሰላም ታቅርብ። ለአድማጭ ተመልካቾች እንትን አቅርብ። አዳምጠኝ። አንተንና እንዳልክ እኔ እንደዛ አላውቅም። አንተ አይደለም አንተንም ዮኒንም ማለት አይደለም። ብቻ ተመቶብኛል እንደዚህ ብሎ ጽፈዋል። ለማንም ነው እንድታየው ብዬ ነው። ሰማኝማ ባለፈው ለኤፍሬም ባለ ጊዜው አንተም እያለ ማለት ነው ዮኒ ማኛ ቤት ዮኒ ለምን አይወያይም ኤፍሬም ብሎ ነበር እና ያኔ ሲለኝ ኤፍሬም ሙሉ ሰው ነው ራሱን ጠይቀው ብዬው ነበር። ያው ታስታውሳለህ፣ ቪዲዮም ስላለ ማለት ነው። እና ኤፍሬም ያ ቪዲዮ ተቆርጦ ደረሰው እና አሁን ጥሪውን ተቀብሏል። የውይይት ጥሪ ማለት የሚደረግ ከሆነ ጥሪ አልተደረገም፣ ግን በማንኛውም ሰዓት በማንኛውም ቀን እና በማንኛውም ርዕስ 3 ነገር አድቫንቴጅ ሰጥቶታል። በማንኛውም ሰዓት፣ በማንኛውም ቀን፣ በማንኛውም ርዕስ በሚፈልገው ማለት ነው ዘማርያም እና እነዚህን 3ቱን አድቫንቴጅ ሰጥቶት እኔ ለመወያየት ዝግጁ ነኝ ብሏል ኤፍሬም ባለ ጊዜ። ያው እሱ ቤት ቪዲዮ አለ፣ ቪዲዮን ማየት ትችላለህ። ወይ ደግሞ ለምንድነው ዳይሬክትሊ ለምንድነው ለእንትና የማይመልሰው የዘማርያምን ጥሪ ለምንድነው ጥሪ የማያደርግለት? ታዲያ አቀጣጠራለሁ ባይ የነበረው ዮኒ ማኛ ስለሆነ አገናኛለሁ ባይ የነበረው ዮኒ ማኛ ስለነበረ ዮኒ ሀሳብ ነው ያቀረበው እንጂ ሌላ አይደለም። ዮኒ እኮ የዘማርያምን ጥሪ አይቶ ለምን አስገጥሙትም ነው ያለው። በቃ ይሄ ነው ያለው። እኔ እንደተረዳሁት ከፈለክ የዮኒ ማኛ ኮመንት የሰጠው አለ እዛው ላይ ማለት ነው። የኤፍሬም በሰራው ቪዲዮ ላይ ኮመንት ሰጥቷል። ማን ዮናታን ማኛው ዮኒ ማኛ ማለት ነው። ስለዚህ ኮመንቱን እሺ አደርሳለሁ አለ። በሌላ አማርኛ ያው አገናኛለሁ ማለት ነው። እሱም የፈለገው ማገናኘት ነው ዮኒ ማኛ ማለት ነው። ያኔም ለምን ኤርሚያስ አይመጣም፣ ለምን ኤፍሬም አይመጣም፣ ለምን መታችሁ አትወያዩ ምናምን ሲል ስለነበረ ማለት ነው። ነገር ግን ስፔሲፊክሊ ኤፍሬም ስሙ ተነስቶ ስለነበር ያ ቪዲዮ ተቆርጦ ደርሶታልና በዛ መሰረት ኤፍሬም ጥሪውን እንደሚያስተናግድ በማንኛውም ርዕስ አሁንም ልንገርህ 3 ጉዳዮችን በማንኛውም ቀንና በማንኛውም ሰዓት 3ቱንም አድቫንቴጅ
ለዘማርያም ሰጥቶታል ማለት ነው። ስለዚህ የእናቴ ቀሚስ አደናቀፈኝ አይሰራም። አሁን ስለዚህ ማንም አሁን ዘማርያም እንደደረሰው እርግጠኛ መሆን ነው እንጂ ጥሪውን ያቀረበው ዘማርያም ነው። ስለዚህ ይመጣል እሱ ችግር የለም። አይደለም እንዴ? አልሰማውም እንዳይል እናንተም ተባበሩ፣ ሼር በማድረግ ወይም ደግሞ ሜንሽን በማድረግ ተባበሩ። we can do that እናረጋለን። ግን እኔ ደግሞ ቻሌንጅ ማድረግ እንፈልገው እንዳልክን ነው። እንዳልክ አንተ ቤት አመቻችና እንዳልክ እንደ እውነተኛ ክርስቶስ ከገባው እኔ እስኪ ቻሌንጅ ላድርገው እስኪ እንዳልክን ወይ እኔ ቤት ይዞናና ምንድን ነው መወያየት ፈልጋለሁ። እኔ እንዳልክን ቻሌንጅ ማድረግ ፈልጋለሁ። እሱ አሁን ያለ ክርስቶስ ሰው አይደለም ምናምን ያለ ሰዎችን ሁሉ ያሸማቀቃል አይደል? እሱ አይደለም እኮ ስፔሲፊክ አይደለም። እንዳልክ ጋር ምን መወያየት ነው የምትፈልገው? ኖ አይደል፣ አዳምጠኝ። እሱ ስለ ክርስቶስ ነው የሚያወራው፣ ስለ መጽሐፍ ቅዱስ ስለ ክርስቶስ ያወራል። እሱ አውቆ ሰውን ስለ ሰው እያስተማረ ነው፣ ለሞቱት ሁሉ እያስተማረ ነው አይደል? ስለዚህ በቃ ቻሌንጅ ይደረግ፣ የሱ ክርስትና ቻሌንጅ ይደረግ እኮ። በምን ጉዳይ? በምን ዲቤት ነው ወይስ ምን? አልገባኝም። በክርስትና ጉዳይ ይጠየቅ እኮ። ዲቤት ነው? ዲቤት ርዕሰ ጉዳይ ተመርጦ ምናምን ነው ወይስ እሱ ራሱ ይጠየቅ የሚል ነው? ኖ በክርስትና ላይ ያለው መረዳት ይጠየቅ። እሱ ከሆነማ እንትን ነው ፖድካስት ላይ ነው የሆነ ፖድካስት ያለው ሰው እንዳልክን መጋበዝ ነው። እና እስኪ ስለ ራስህ ንገረን። ለምን ፖድካስት ይሆናል? ኖ ዋይ ፖድካስት አይደል፣ ኢንተርቪው አይደለም ያልኩህ፣ ቻሌንጅ ይደረግ ነው። አንተ ኢት ኤቭሪቲንግ እኮ ስለ ሚዲያው ማለት አይ ዶንት ኖ ስለ ሃይማኖቱ እኔ ስላላየው ስለማታውቀው ይሆናል። እና አዳምጠኝ፣ ፖድካስት ሲሆን ወይንም ኢንተርቪው ሲሆን ሴሌክቲቭ የሆኑ ጥያቄዎችን ይጠየቃል። በዛ የሚፈልገው መልስ ይመልስ። እንደዛ አይደለም ያልኩት እኔ ያልኩት እሱ ገብቶት አሁን ለምሳሌ ኦርቶዶክስ እንዲህ ነው ይላል አይደለም? ይላል ብዙ ጊዜ እንደዚህ ነው ይላል። ኦርቶዶክስ ብሎ አይጠራም። ሰምታችሁ አይቼው አላውቅም። ግዴታ መጥራት የለበትም። እኔ ከሆነ ስለሚኒ ለማውራት እንደዛ ከሆነ ለኦርቶዶክስ ነው ብሎ ያለው ግሬ ሁዲ የለበሰው እያልኩ ካወራው ስለ ቢኒ እያወራው ነው በዚህ ሰዓት ላይ ገባ። ግዴታ ቢኒ እያልኩ መጥራት የለብኝም። ገብቷል አባባሌ? ሰው ሪፈር የሚያደርገው ይታወቃል። ኦርቶዶክስን በአጠቃላይ በሃይማኖት ይተቻል። ስለዚህ ነው አዳምጠኝ፣ ይተቻል እኮ አሁን እኮ መብቱ እኮ ነው። እኔ መተቸቱን እኮ ነውር ነው እያልኳት። አብትሽ አልጠቀሰማ፣ ሙስሊም አላለ፣ ኦርቶዶክስ አላለ፣ ካቶሊክ አላለ። አሁን ብዙ ጊዜ ሲናገር ከእምነት አንጻር የሚናገረው ያው ታውቃለህ፣ ብዙ ጊዜ ማግኒፋይ አድርጎ የሚናገረው ጌታ ኢየሱስ ክርስቶስን ነው። በጣም ኢየሱስ ክርስቶስን ስለመቀበል ደግሞ ያወራል። ስለነበረበት ቤተ እምነት የመጣ ሰሞን አካባቢ ይናገር ነበረ ማለት እንዴት አይነት ስርዓት ላይ እንዴት አይነት ጨለማ ስርዓት ላይ ምናምን እንደነበረ ማለት ነው። ኤግዛክትሊ የነበርኩበት ጨለማ ነው እንደዚህ ነው ይላል አይደል? ስለዚህ የመጣ አካባቢ አሁን ግን እያደረገ ያለው እሱ ነው። አሁን ከጨለማው ወጥቷል። ኦኬ ስማ፣ የኔ ጥያቄ ምን መሰለህ? የኔ ጥያቄ እስከዛሬ ላነሳቸው ነገሮች ይፈተሽ ራሱ ሆኖ አሁን እኮ እሱ እውቀቱ ይፈተሽ እንደገባው እውነት ክርስትና አዳምጠኝ። አሁንም እኮ የመስማት ነው ቢኒ አዳምጠኝ። ክርስትና አሁን እሱ ክርስቶስን አግኝቼዋለሁ ገብቶኛል ይላል አይደል? በክርስቶስ ድኛለሁ ገብቶኛል ምናምን ብሎ ሌሎችንም ያስተምራል ስለ ክርስቶስ። እሺ አሁን እኔ መጠየቅ የምፈልገው እሱ ምንድነው እውነት ክርስቶስ ገብቶሃል ወይ? ምን ያህል መጽሐፍ ቅዱስን ትረዳለህ? ስለዚህ ቻሌንጅ እናድርገው እኮ እሱን እኮ ነው አሁን እናርገው ስትል አንተ ዋን ቱ ዋን ነው ወይስ ደግሞ እንዲህ ቅድም እንዳልኩ ነው ዲቤት ነው? እኔ ዋን ቱ ዋንም ከፈለገ ከአንተ ጋርም ከፈለገ ብቻ ግን ይጠይቅ፣ ሰውየው ይጠይቅ። ምንድነው የሚጠየቀው? እኔ አሁን አይ ነው አጋርንቲዩ በቂ የክርስትና እውቀት የለውም፣ በቂ መልስ የለውም። ልጁ ግን ብቻውን ሲሆን ምናምን የሆነ ቦታ ሲሄድ ያዙ ይልቀቁኝ ይላል መጽሐፍ ቅዱስ እየጠቀሰ ቴዲ ቤትም ሲገባ ምናምንና ትንሽ እንጠይቀው እስኪ። በጣም ፉል ኦፍ ኖሌጅ ነው እና ቴዲ ቤት ካገኘውማ ዋይ ዶንት ዩ አስክ ሂም እዛ ቤት ካገኘው ማለት ነው።
ወይንም ቴዲን አዘጋጅልኝ እለዋለሁ። ቆይ ወይ ቴዲን ጥራው እለዋለሁ። ቆይ ከቴዲ ጋርም ስለሚመጣ ቆይ ቴዲን አዘጋጅው ማድረግ ይቻላል። ፕላስ ደግሞ አንተ ደግሞ መወያየት የምትፈልግ ከሆነ አንተ አጭር ቪዲዮ የ1 ደቂቃ ቪዲዮ ሰርተክ እንዳልክን ዲቤት ማድረግ እንደምትፈልግ መወያየት እንደምትፈልግ እኔ ቪዲዮ መስራት አልወድም። እንዲህ ነው ብዬ ማለት አልወድም። ብዙ ነገር በቃ የዛ እኮ ነው እንትኑን ስለማታውቅ ያልኩ ለዛ ነው። ትንሽ አልጎሪዝም ይለያል። ያው አንተ ብዙ ጊዜ ፖለቲካ ላይ ምናምን ስለሆነ እንትንም ጋዜጠኝነት ላይ ምናምን ስለሆነ ያሳለፍከው እዚህ ጋር ስነ መለኮት ላይ ወይ ስነ ሃይማኖት ላይ ያለውን አካሄድ you need to understand ልልህ ፈልጌ ነው። አታውቀውም ብዬ አይደለም ግን ገብቶኛል። እንደዛ ነው ልክ ስላልወሰድክ አሁን ቪዲዮ ሰርተህ ምናምን እንዳልክን መወያየት እንደምትፈልግ ርዕሰ ጉዳይ ልክ ነህ። ግን አሁን ያስታወስከኝ ምንድነው ቴዲ ጋር በጣም ቀረቤታ ስላለን እሱ ደግሞ ስለሚቀርብ ቴዲ ጋር አሁን ጌም ይጫወታል ምናምን፣ ስለዚህ አገኘዋለሁ በዛ ችግር የለም። አሁን በዚህ ሰዓት አሁን እንዳልክ ቢመጣ ትወያያላችሁ ካንተ ጋር? እኔ በጣም ብዙ ጥያቄ አለ ይለሱ። አንተስ ትጠየቃለህ? በደንብ ስለ እምነት ትጠየቃለህ? በደንብ ይጠይቀኛል ስለ እምነት፣ እኔም ደግሞ ስለሱ እምነት እጠይቀዋለሁ። እሺ ቤተሰብ አሁን እንዳልክ ጋር ሁላችሁም እዚህ ያላችሁ ቤተሰብ ሁላችሁም ጋር እንዳልክ ጋር ሼር አድርጉ። ሁላችሁም እዚህ ያላችሁ ቤተሰብ ሁላችሁም እንዳልክ ጋር ሼር አድርጉት። እንትናን ቀስታ ምልክቱና ሰርች ባላ አሁን እንዳታረገው እንጂ ስማ አሁን ራን ጊዜ የሚባል ነገር እኮ I'm not running. It's not about running. I'm just telling you. አሁን እኔ ጋር ጠዋት ነው ገና ብዙ ልጆችን ትምህርት ማድረስ አለብኝ ምናምን ነው። በዚህ ሰዓት እንዳታረገው ነው። እንዳልክ ብቻውን እንዳልክ በሌለበት አሸንፏል። አያችሁ በሌለበት እንዳልክ አሸንፏል። ይሄ ነው እኮ ፕሮፓጋንዳችሁ። ስማ ቀጠሮ ያዝልኝ ስለ አሁን ነው እናርገው ብለህ እኔ ዝም ይሄ ቀርጻችሁ ካላካችሁልኝ በዋትስአፕ ላይ ያውኑ ሪከርድ አድርጋችሁ ካላካችሁልኝ ስማ ዝም ብለህ ከእንቅልፍ ተነስተህ ሚዲያ ላይ ምላሱ ነው የተቀባው። ልቡ ከተቀባ በኋላ እግዚአብሔር ደግሞ ምላሱን ቀብቶታል። ጌታን አሁን ተቀብቷል። አዎ ከልቡ በኋላ የተቀባው ምላሱ ነው እንዳልክ እኮ እኔ አሁን የተቀባ ምላስ ነው። እኔ አሁን እንዳልክ ተቀብቷል ብዬ አላምንም። እውነት ከተቀባ ደግሞ እንግዲህ የእንዳልክ መቀባት በአደባባይ ይገለጻል ማለት ነው እኮ። ሌቲም ካም ጀስት ዌት ሂም ነው እንዴ bring him on አሁን አምጣው ከፈለክ አሁን ራሱ እና እኔ አምጣው ከፈለክ ስለ አምጣውና ነግሯለሁ፣ ቀጠሮ ይዛለሁ ከሱ ጋር ማለት እንጂ አሁን በዚህ ሰዓት እንወያይ ስትለኝ እኔ I got things to do አሁን ተነስተናል። ስንት ሰዓት እንደሆነ ታውቃለህ? አሁን እኔ ጋራ 8 ሰዓት ከ40 ነው፣ ከ42 ከ43 ገና ጠዋት ነውና ጩጮቼን ትምህርት ቤት አደርሳለሁ ምናምንና እስናረገ ታይም ማለት ነው። እሺ በቃ እንደዛ ከሆነ የሆነ የረጅም ቀጠሮ ወይ ሳምንት ቀጠሮ ምናምን ከሆነ ከዚህ በፊት ታውቀዋለህ አይደለ? ከፈለክ ነገ አድርገው አንዴ ላውራ። ኤርሚ ቤት ገብተህ በአንድ ርዕሰ ጉዳይ ላይ እንደምትወያይ ተናግረህ በዛው ጠፍታል። ያው ስለማውቀው ኬዙን አንተም ስለምትጠይቀው እዛኔ ጠፍቻለሁ። እውነት ነው፣ እሱን አልዋሽም። እንደዛ ስለሆነ አሁንም ከእንዳልክ ጋር የሆነ የአንድ ሳምንት ወይ የ3 ቀን ምናምን ቀጠሮ ከተያዘ you will disappear again ማለት ነው። እኔ ከፈለክ the next day the very next day ከፈለክ tomorrow ከፈለክ after tomorrow whatever ብቻ this week 2-3 days ማድረግ እንችላለን። ከፈለክ tomorrow አድርጎ ስለዚህ we can do that። እሺ ዛሬ እኔ ግን በጣም ሴሌክቲቭ የሆነ ጥያቄ አለኝ። እንዳልክም ሆነ እንዳልክም ሆነ ባይዘው እንዳልክም ሆነ ኤርሚያስንም ሆነ እያንዳንዳችሁን በቃ አሁን ያ ጥያቄ ነው። አሁንም ያኛው አንኳር ጥያቄ ብለህ የምትይዘው አሁንም መጻፍ የሚገርም ነገር መልስ ያገትክ የሚለው ነው። ምን ነው አይደለም። ብዙ ጥያቄ ነው ያለ መልስ ግን የላቸው። እርግጠኛ ነኝ
በጣም መልስ አለን እንጂ እኛ ራሳችን መልስ ነን እኮ። መልስ አለን ብቻ ሳይሆን እኛም ራሳችን መልስ ነን ማለት ነው። በእርግጠኝነት 100% እነግርሃለሁ መልስ የላቸውም። ወይም ዘለው ይወጣሉ ወይንም ያሸማቀቋል ወይንም በቃ የሆነ ነገር አንተ ሰይጣን ነህ ምናምን ብሎ ያባረዋል። እንዲህ ነው በቃ። ችግር የለውም። አንተ የምትጠይቀው ጥያቄ መልስ አለው። አንተ ግን ለመጠየቅ ዝግጁ ሆነህ ትመጣለህ ማለት ነው። በዛው ምንም ችግር የለም። ምንም ችግር የለም። ከሆነ ጣጣ የለውም። እንደዛ ከሆነ ጣጣ የለውም ምናምን ማለት ያ ደስ ይላል። እና እየሄድክ ነው ልጆችን ከትምህርት ቤት ለማምጣት ነው? ላደርስ ነው ገና። ኧረ ገና ላደርስ። እናንተ ጋር ጠዋት ነው መሰለኝ። እኛ ጠዋት ነው ያ ወደ ማታ እየመጣን ምናምን ያለ ነው ምናምን እንደዛ ጠዋት ነው። እና ቢኒ ንገርልኝ ብቻ እና አክቹሊ አገኘዋለሁ ወይም አንተም ትነግረዋለህ። ኧረ ይሄው ሁሉ ወደ ቢያንስ ወደ ባይ ዘ ዌይ እንዳልክም ብቻ ሳይሆን ኤርሚያስንም ጭምር ኤርሚማ ቀጥረው ስለጠፋህ አይመጣም። ያኔ ቀጥሮ አንተም ቀጥረኸው በዛው የዛኔ እሱ ቤት አይመጣም። ለምን ነው የማይመጣው? አይመጣም። እሺ አይልም። አንዴ ሰው እንትን ካለው በቃ አለ። አይ ለነገሩ ፈርቷል። ባለፈውም እኮ ፈርቶ ነው ያስወረደኝ። አይቼዋለሁ። ኤርሚ ፈርቷል ስትል አሁን አንተ ኤርሚ ፈርቷል ስትል አሁን አንተ ጌታን አፍርባ ኤርሚ ፈርቷል። እሱ ግን ነው በጣም እኮ ኤርሚያስ እኮ ፈሪ ነው። ለመሰለ የሚፈልገውን ብቻ ነው የመስማት ችግር አለበት። ተው ግድ የለም። ኤርሚ ደግሞ እየሰማ ነው በሌላ አካውንት። አሁን ገብቶ እንትን ቀበቶን ያስፈታል። አሁን ገብቶ እንደዛ ነው። እንዲህ እያላችሁ እኮ ልጁን የሌለውን ነገር ሰጣችሁ። ባይዘቦይ እሱ የሚያውቀው ስለ ገድልና ኦርቶዶክስን እንዲህ ነች ማለት እንጂ ድቤት ብዙም አያውቅም። አንተ የታውቀው ነበር ገድልና ዮኒ ማኛም እኮ ተናግሯል። ገድልና ድርሳናት የታውቁት ነበር ኤርሚያስ ባያነብላችሁ። መልስ የለም። እኔ ባንበብ አልፈልግም። አሁን እኮ ገድልና ድርሳናትን የታውቁት ነበር። ዮኒ ማኛ ራሱ ተናግሯል። ሌሎችም ብዙ ኦርቶዶክሳውያን በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ኦርቶዶክሳውያንም ይመሰክራሉ። ገድልና ድርሳናትን አያውቁትም ነበር። ኤርሚያስ እውነቱን ተናገር ባይገልጥላቸውና ባያነብላቸው ሌሎችም እነ ትዝታው ምናምን ማለት እየታውቁት ነበር። ይሲ እኔ አንድ ጥያቄ ልጠይቅ። ይኸውልህ አሁን ትልቁ ችግር እኮ አዳምጠኝ። ትልቁ ችግር እኮ ምንም ሳደበ አይደለም እንድታነቡት አታውቁትም ነበር እኮ ገድላትና ድርሳናትን ጌታ ምስክሬን አታውቁትም ነበር። እኔም ዋኖፍ ነኝ። እኔም አላውቀውም ነበር። እድሜ ለትዝታው አወቁ ገድላትና ድርሳናትን ማለት። እናንተ ደግሞ ሞር ምንም ገድላት አላውቅም ነው የሚለው። አሁን ያለው ትውልድማ በኢየሱስ ስም አያውቅም ስለ ገድላትና ድርሳናት። አለማወቁ እኮ አይደለም ኤርሚ የገለጠው ሲያውቅ ለካ እንዲህ አይነት ጉድ ቤታችን አለ፣ እንዲህ አይነት ነገር ቤታችን አለ ነው የሚለው። ባይ ዘ ዌይ አንድ ሙስሊም ላይ የሚሰራ በጣም የምንወደው ልጅ አለ። አንተም ተወደዋለህ ብዬ አስባለሁ። እፎይ የሚባል ማለት ነው። ታውቀዋለህ አይደለ? ሙስሊም ላይ ነው የሚሰራው ማለት ነው። which is good አሪፍ ነገር ነው። መስራቱን ይቀጥል በዚሁ ማለት ነው። ግን ቤቱ ላይ ጉድ ስለሌለ አይደለም ሙስሊም ላይ ያለውን ጉድ የሚያወጣው ማለት ነው። አየው አይደለ ምን ማለት እንደሆነ ኤግዛክት። አሁን ጥሩ ነገር ተናገርኩ። የራሱን ጥሩ ነገር ፈቅዷል፣ በሩን ከፍቷል። አዳምጠኝ። ከበስተጀርባ የምትሉት ነገር አለ አይደል? ያንን ነው መስራት የፈለገው which is good ስለሚሰራ ማለት ነው። ቢኒያም አሁን ቁም ነገር አነሳ። እፎይ የሙስሊሞችን ጉድ ያወጣል አይደል? አሁን ደግሞ ያለውን ነው የሚያወጣባቸው። ትክክል። ቤቱ ላይ ግን ጉድ ስለሌለ ነው። እሱን እኮ ነው አይ አወራህ እኮ አዳምጠው። እኛ ቤትም ጉድ አለ አይደል? እናንተ ቤት ደግሞ ሚሊዮን ጉድ አለ። የእናንተ ቤት ጉድ አልተነገረም። ለዛ ለምን የኛው ሚሊዮን አረክ? የእናንተን አሳንሰህ ነው። አዳምጠኝ። አሁን አየህ ኤርሚያስና እፎይ አንድ አይነት ናቸው። ለምን ታውቃለህ? አንድ አይነት ናቸው። እፎይ የሙስሊምን ጉድ ነው። አዳምጠኝ። እፎይ የሙስሊምን ጉድ ነው የሚያወጣው። እሺ። ኤርሚያስ የኦርቶዶክስን ነው የሚያወጣው። የኛውስ የራሱን ግዱፍ ግን አይታየውም። የራሱ ጉድ ደግሞ አይ እንደዛ ስል ኤርሚ የኦርቶዶክስን ነው ጉድ የሚያወጣው አንተ ነህ የምትለው እንጂ የራሱን ቤት ጉድ ወይም ደግሞ ወንጌል አማኝ ላይ ያለውን ጉድ ኤርሚ አልፎት አያውቅም። ታግሶ ማያውቅም። አይደለም አይፈቅድለትም እንደዛ እንዲያደርግ ማለት ነው። ውስጡ አይፈቅድለትም። አሁን እኮ
ቢኒያም ትልቅ አንተ አንደኛ ፑል አንደርስታንድ አታደርገኝም። እኔ የማወራው ዝም ብለህ ዲፌንስ ለማድረግ ነው የምትሄደው። ኤርሚያስ ፓስተር እንትና እንደዚህ ያደረገ ነብይ እንትና ብሎ ተችቶ ያውቃል። እሱ አይደለም የሃይማኖታችሁ መሰረት ላይ ግን ችግር አለ አልኩ እኮ ነው። እሱን ግን ተጠይቃችሁ አታውቁም። እሱን አሁን ለምሳሌ የእናንተ ሃይማኖት አንተ እኮ በሰጠው መንገድ እየሄድክ ነው፣ ወደኛ ጋር እየመጣ ነው። እኔ በሰጠው መንገድ ማለት ነው። ገብቶሃል አይደለ? አሁን እፎይን አነሳውና ምሳሌ አድርጌ ስለ እፎይ ስነግርህ እፎይ ሙስሊም ቤተ እምነት ላይ ይሰራል አይደለ? ስፔሻሊ ከቁርአንና ከሐዲስ ጋር የተገናኙ ነገሮችን እያነሳ እየተረጎመም እያስተረጎመም በዛ ላይ የእስልምናን እሱ የሚለው እኔ የምለው አይደለም እሱ የሚለው በእስልምና ላይ ያሉ ጉዶችን እያለ እያወጣ ምን ይላል? ይወያያል፣ ይነጋገራል ማለት ነው። ማንም ሚዩት ያደረገው ራሱ ከሆነ ኦኬ። መቼም ሞዴሬተር እጃችሁ የተቀባ ነው። እንደዚህ ሚዩት ምናምን አታደርጉማ። እኔ ሞዴሬተሮች ስልክ ምናምን ነው። አይ አንደኛው ኮመንት እያየሁ ነው። ምንድነው ፓስተር ምናምን የሚባለው? ፓስተር ማን ነው? ነጭ ስላደረገው ብዙም አይነበብም። ምን ማን ነው? ነጭ ስላለ እንደዚህ ጥቁር እንደዚህ ግሬ አድርጌ መጥቼ አይታየኝም። ብዙ ፓስተር ናታን መሰለኝ ናታኔል ምናምን የሚባለው ልጅ ይሄ ልጅ ኤቲስት ፖለቲከኛ ነው ይላል። አሁን እንደዚህ መለጠፍ ብዙዎች እንደዛ ይለዋል። ግን አንተ ኦርቶዶክስ ነኝ ነው የምትለው። ኦርቶዶክስን ግን አልወክልም አንዳንድ ጊዜ ኖ አልወክልም ማለት እኮ እኔ ኢንዲቪዥዋል ነኝ ነው። እኔ መምህር አይደለሁም። አዳም እኔ መምህር አይደለሁም፣ ዲያቆን አይደለሁም። እንደውም ሃይማኖታዊ እውቀቴም ሊሚትድ ነው። ግን እናንተ በተለይ እዚህ አሁን ፕሮቴስታንቶች አፍልታችኋል። ቲክታክን ተቆጣጥራችሁታል። ቲክታክ ላይ ቲክታክ ላይ በጣም ያዝ ነው። መጀመሪያ ጸልየን ያዝ ነው። አየህ፣ በጸሎት ከያዝክ የሆነ ነገር ትቆጣጠረዋለህ። መቆጣጠር በጥሩ ነገር እኮ ቢሆን ጥሩ ነው እያልኩ ያሉት። በጥሩ ነገር ብትቆጣጠሩ ጥሩ ነው። ስንት ሺህ ነፍሳት ነው ከኦርቶዶክስ እየዳነ የመጣው ወደ ፕሮቴስታንት ማለት ስንት ሺህ ነፍሳት ማለት ነው። ስንት ሺህ እውነቴን እኮ ነው። ይህም በየአመቱ ኤርሚ ቤት ብቻ ስንት ሰው ድኗል። ኤርሚ ቤት ብቻ ትዝታው ጋር እንደዚህም ሌሎችም ጋር ማለት ነው። እንደዚህ እየተሰራ ስላለ ነው ማለት ነው። እኛ ዝም ብለን አልገባንም። ወደ ቲክቶክ ሲመጡ ወገኖች ጸልየው ነው የወረሱት። ገብቷል። ጸሎት ደግሞ ሁሉን ያሰጥሃል። ይሄን ለአንተ አልነግርህም የምትጸልይ ከሆነ ማለት ነው። ሁሉንም የምታደርጉት ነገር ይላል ቲክቶክ ሚዲያ ስልክ ስላለኝ ምናምን አይደለም። የምታደርጉትን ማንኛውም ነገር በጌታ በኢየሱስ ክርስቶስ አድርጉት ይላል። ስለዚህ ይሄንን የሚዲያውን ኃይል መጀመሪያ ሚዲያው ላይ የሚሰራ ኃይል አለ፣ እሱን ማሰር አለብህ። ለምን መጽሐፍ ሲናገር መጀመሪያ ኃይለኛውን ሳታስሩ ስለሚል ማለት። ያንን ደግሞ የምታደርገው በምንድን ነው? በጸሎት ነው። ጸሎት የሚመለሰው ደግሞ በማን ስም ስትጸልይ ነው? በጌታ በኢየሱስ ክርስቶስ ስም ምን ስትል ስትጸልይ ነው ማለት። ስለዚህ የኛ ተቋም ወይም ደግሞ የኛ ቤተ እምነት ሚዲያ ላይ የሚንቀሳቀሱት የምታያቸው መጀመሪያ ወደ ሚዲያ ከመምጣታቸው በፊት የሚዲያውን አየር በጸሎት ዋጅተውት ነው። ለዛ ነው ሚዲያውን እግዚአብሔር አሳልፎ የሰጣቸው ማለት ነው። ለዛ ነው የተቆጣጠረው። አሁን ያስቀኛል ያባባላችሁ አሳልፎ። አሁን እናንተ እኮ ለመልካም አይደል የምትጠቀሙበት ነው። እናንተ ልክ ይሄ የኢትዮጵያ ፖለቲካውን የብሔር ኦሮሞ፣ ትግሬ እንደሚባለው እናንተም ሚዲያውን ለስድብና ለመጠላላት ነው የምትጠቀሙበት በብዛት እንጂ ለእውነት አይደል የምትጠቀሙበት። ሆነስሊ አንድ ሰው ሃይማኖታችን ለዛ የሚያደርግ ብዙ ሰው ማን ነው? ቢኬ ነው በኪ ነው ማን ነው? አንድ ቢኬ ነው ቤካ የሚባለው ልጅ ልጅ ኤርሚያስ፣ እነዚህ በሙሉ በጥላቻ ላይ የሚሰሩ ናቸው። ብዙዎቹ ልጠራለህ ይችላል። ተው ስለማታውቅ አንተ የምትናገረው አሁንም እነሱ እየሰሩ ያሉት ስራ መልካም ስራ ነው። እስፔሻሊ ከጥሪያቸው ጥሪም ነው እኮ በእናትህ በዚህ ሰዓት አንተ አሁን ለምሳሌ አሜሪካን ያለው አይደለ ወንድሜ? ያው መቼም ለቀባሪው ያረዱታለው ምናምን እንደሚባለው ነው። አሜሪካን ሆነ በጣም ብዙ ስራ እኮ ትሰራለህ። በተለያየ ተቀጥረህም ወይም ደግሞ ሰልፍ ኢምፕሎይድ ራስህንም አድርገህ ማለት ነው ትሰራለህ። ገብቶሃል?
አውሮፓ በተለይ አሜሪካን ስትሆን እንደዚህ ነው የምታደርገው። አንዳንድ ካህናቶችም እኮ አሉ ወይም ደግሞ ቀሲሶች አሉ እራሳቸው የሚናገሩ ማለት አሜሪካን ያለ አገር ላይ ብዙዎቹ ዲያቆናት ወይም ቀሲሶች ለምሳሌ ታቦት እያወጡ የሚያስገቡ አሉ አይደለ? በክህነትነታቸው ማለት ቅዳሴ ምናምን ብትጠይቅ እዛ በጣም አጭር ሰዓት ነው ቅዳሴ የሚደረገው። ለምን? ካህኑ ራሱ ስራ ስለሚሰራ ማለት ነው። ይሄ ደግሞ የዕለት ተዕለት ኑሮ ምናምን መኖር ስላለበት ስራ መስራት አለበት፣ ይበረታታል ምናምን። እንደዚህ አይነት ነገሮች ባሉበት አገር ላይ እየኖርክ አንዳንድ ሰው ግን ሙሉ ታይማቸውን ሙሉ ጊዜያቸውን ሰጥተው ደግሞ ያገለግላሉ። ከአውሮፓ የሚያገኙትን ጥቅማ ጥቅም አስቀርተው ማለት ነው። እንደዛ የሚያደርግ ኦርቶዶክስ ላይ የለም ወይ እያልኩኝ አይደለም። ሊኖር ይችላል፣ ይኖራል፣ ካለም መልካም። ግን ደግሞ በተለየ መልኩ እንደዚህ ወንጌል አማኝ ላይ እንደዚህ ራሳቸውን ሰጥተው የሚያደርጓሉ። ከነዚህ ውስጥ አንዱ እና ዋናው አሁን እየጠራኸው ወይም እየተቸው ያለውን ወንድሜ ዮኒ ኤርሚያስ አበበ ነው ማለት። እዚህ ለዚህ ሰው እግዚአብሔር ጥሪ ነው ያደረገው። ጥሪውን ተቀብሎ አሜን ብሎ ወጥቷል፣ እያገለገለ ነው በመልካም። እንግዲህ ያው እግዚአብሔር በሱ ሰርቷል፣ ትውልድ ይመሰክራል። አልሰራም ወይ? ትውልድ ይመሰክራል ማለት ነው። ምን ያህል ነፍሳት ወደ ጌታ ተጨምረዋል፣ ትውልድ ይመሰክራል። ምን ያህል ከአልባሌ ነገሮች አሁን እሱን የፕሮቴስታንት እምነት እኛ ግብረ ሰዶም ምናምን እንደምንደግፍ እንደምንቀበል አድርገው ተናግረዋል አይደለ? እየሰማህም ነው ማለት ነው። ስፔሻሊ ዮኒ ማኛ ማለት ነው፣ በተለየ መልኩ ማለት ነው። ግን እሱ ብቻ ነው እያልኩ አይደለም። ሌሎችም እንደዚህ አይነት የሚያስተጋቡ አሉ ይህንን ድምፅ ማለት ነው። እንዴ ሚዲያ ላይ እኮ ነው አንድ የሚታወቅ ወንድማችንን ግብረ ሰዶምን ወደ ጌታ እንዲመጣ ያደረገው በኤርሚያስ አገልግሎት። የእግዚአብሔር መንፈስ በኤርሚያስ አገልግሎት ተጠቅሞ ማለት ነው አይደል? እንዴ ቤተሰቦች እየዋሸው አይደለም አይደል? ሮቤል የሚባል ራሱን በግብረ ሰዶም ወይም ደግሞ በወንድ ለወንድ በሚባለው ህይወት ውስጥ ያለፈ ማለት ነው። ሮቤል የሚባል ማለት በኤርሚያስ አገልግሎት ነው ከዚህ ህይወት የወጣው ማለት ነው። ግን አንዳንድ ሰው ጨለምተኝነት ብቻ ስላለበት ይህንን አይመለከትም። ደጋፊዎች ናቸው ይቀበላሉ የሚል ፕሮፓጋንዳ ወይ ደግሞ ጥላቻ በምን እናገኛቸው እየተባለ ወይ ደግሞ በምን እናንኳሳቸው እያሉ ርዕሰ ጉዳዮችን እየፈለጉ እንደዚህ ያደርጋሉ ማለት ግን በተለያየ ነገር ውስጥ የሚያልፉ አካላቶች ደግሞ ወደ ጌታ መጥተው እጅ ሲሰጡ እንደገና ለጌታ ክብር ሲውሉ ሲጠቀምባቸው ጌታም እያየን ነው። ውሸት ካልክ ልጁን ላስመጣልህ እችላለሁ። እዚሁ እንግሊዝ ሀገር ስለሚኖር ሮቤል ጋር አንድ ሼር አድርጉ ብልህ ማነህ ተመስገን ውሸት ስትል ስለሰማው ነው ማለት ነው። አንተም ደንግጠሃል። ያኔ እኮ እሱ ወደ ጌታ ሲመጣ አስመጣው ይለኝ ላስመጣውና ከዛ ምን ልበል ጌታ በህይወት ምን እንዳደረገ ላስመስክርልህ። ካልሆነ ቪዲዮ ላምጣልህ። መቼም ዓለም ላይ አንደኛ ማስረጃ ቢባል ማስረጃ የምታቀርበው ቪዲዮ ነው አይደል? በዓለም በየትኛውም በፖለቲካም ይሁን በፍርድ ቤት ይቅርታ፣ ረጅም ሰዓት አወራና እንዳልኩ ጠዋት የሚሄድበት ነው። ሌላ ቀን እንገናኛለን። እሺ አባቴ ችግር የለም። ሌላ ቀን ሄዳለን። በውስጥ አውራኝ እንዳልክን የምትፈልገው ከሆነ ለእውነት ውይይት የምትፈልገው ከሆነ በውስጥ አውራኝ። እዚህ አውራ ጭዌም ምናምን ይደረጋል። በውስጥ አውራኝና አመቻቸዋለሁ። ችግር የለም። እሺ ተባረክ። እሺ ሰላሙን አሚን። ቻው። እና ይህን ስናገር ለወንድሜ ሀብትሽ ብቻ እየተናገርኩ አይደለም። በዚህም ላላችሁ ውሸት ነው የምትሉ ለእናንተ ይህ ውሸት አይደለም። ወንድም ሮቤል የሚባል በአጸያፊ የሆነ ህይወት ውስጥ የነበረ ራሱ ስለተናገረው ማለት ነው።
እንደገና ጌታ ደርሶ ስለታደገው ከዛ ህይወት ወጥቷል አይደል? ከዛ ህይወት ወጥቷል፣ ምስክርነት ተናግሯል። ይሄ የሆነው ኤርሚያስ ስለሆነ አይደለም። በኤርሚያስ ላይ ግን የእግዚአብሔር መንፈስ ምን ስላለ ስለሰራ ማለት በኤርሚያስ ላይ የእግዚአብሔር መንፈስ ስለሰራ በዛ ሰው ላይ ያለውን ኃይል ገዝቶ ለጌታ ማርኮታል። እንደገና ለጌታው እንዲገዛ እንደገና ጌታውን ማምለክ እንዲጀምር አርጎታል። ይሄን ያደረገ ሰው፣ ይሄን ያደረገ ማህበረሰብ፣ ይሄን ያደረገ ቤተ እምነት ግብረ ሰዶምን ይደግፋል ብለህ ብትል ወይም ደግሞ እንደ ዮኒ ማኛ አይነት ማን አለብኝነት አይነት ንግግር ማለት ነው የሚናገሩ አስገባለሽ። የሚናገሩ ግን ለስድብ ምናምን እንደማትመጣ ተስፋ አደርጋለሁ። የሚናገሩ እነሱ እንዳሉት አይደለም፣ እነሱ እንዳሉት አይደለም። ባይገርማችሁ ዮኒ ማኛ እያሳየ የነበረው ቪዲዮ እዚህ የኛ ቤተ እምነት ልጆች ያሳዩትን ቪዲዮ እኮ ነው። እንደዚህ አይነት ስብሰባ ላይ ተገኝታችኋል፣ እንዲህ አይነት ነገር ውስጥ ልትገቡ መሆኑን የሚያሳዩ መረጃዎች እየወጡ ነው። ታቀቡ የተባሉ የቤተ ክርስቲያን ውስጥ የነበሩ አመራሮች ላይ የነበሩ ሰዎች ተቃውመዋል። ተቃውሞ ደርሰባቸዋል። ግን እነሱ ተገናኙ ማለት ግብረ ሰዶምን ተቀበለ ማለት ነው የኢትዮጵያ ወንጌል አማኝ ቤተክርስቲያን? ኖ። ማንም ሰው ሊደልልህ ሊመጣ ይችላል፣ ሊደልልህ ሊቀርብህ ይችላል። ግን ነገሩ ስትደርስበት ደግሞ ያንን ሰው ታጋልጠዋለህ፣ ያንን ሰው ኤክስፖዝ ታደርጋለህ። ያንን ሰው አሳልፈ እምቢ ካለ አሳልፈ ደግሞ ትሰጣለህ። እንደዚህ አይነት ነገር በራሳችን ቤተ እምነት የተደረገውን ተቃውሞ ቪዲዮ ያሳያል። ይኸው ማስረጃ አለኝ ይላል። ነጮች ጋር እንትን ሲሲሲሲኤስ ምናምን የሚባል ቸርች፣ ሉተራን የሚባል ቸርች ኦኬ ጎ ኤንድ ታክ ቱ ዘም አዛ አሜሪካን አይደለ ሂድና እናግራቸው። ተጨባብጣችሁ ምና እናንተ ወንጌል አማኝ ነኝ ትላላችሁ። እንደዚህ አይነት ነገር እያራመዳችሁ ነው። ይሄ ደግሞ የወንጌል አማኝ የተባለ አካል የሚቃወመው ነገር ነው። ምንድን ነው ብለህ እስኪ ጠይቃቸው። እነሱ ለምን ፈራ? በእነሱ ማናገር ማለት አንድ የናይጄሪያ ፎቶ አምጥተህልኝ ወይ ናይጄሪያን ቪዲዮ አምጥተህ ወይ ደግሞ አንድ የአሜሪካን ፎቶ ወይም አሜሪካን ሀገር ላይ የተደረገ የቸርች ሙቭመንት ምናምን አምጥተህ እዚህ የኢትዮጵያ ወንጌል አማኝን የምትከስበት የምትወቅስበት አግባብ የለም እልሃለሁ። የለም፣ ሊኖርም አይችልም። ማነተሜ የት አለህ? ገዝታ አላክም፣ ገዝታ አላክም። ፓስተር ናትናኤል እንዳለ ምን ሆነሃል? አላወቀምና እንዴት አለ? ሰላም ነው አይደል? አለው ላይ እኔ አሁን ተነስቼ ኤርሚን ለመተቸት ወይም ደግሞ ኤርሚን አይደለም ለማለት አይደለም የመጣሁት። ግን አንድ ጊዜ ካልከኝ ያው እንግዲህ እጄን ማለት ቀለም ልቀባው ነው፣ እጄን ማለት ነው፣ ቅባት ልቀባው ማለት አልገባኝም። አንድ ጊዜ ስለ ቆይ ላውራ፣ ቤቱ ስለሆነ ቤቴ ስለሆነ ላውራ እያልኩ ነው። አይ እያዳመጥኩ ነበር እኮ እንዳለ እያዳመጥኩ ነበር። ገና መግባት አይደለ እንዴ? ከመግባት አሁን በቃ ስታወራ ነበረ። እኔ ወደ ስፈቅድልህ ነው። አይ ስፈቅድልህ ነው። በማስወራብህ ሀሳብ ላይ ነው የምታወራው እንጂ አንተ በወደድከው ሀሳብ ላይ አይደለም የምናወራው። ሂድ እስኪ ቀጥል፣ ላዳምጥ እስኪ። ለማንኛውም አድናቂ ነኝ። አሁን ሰሞኑን እየሰራቸው ያለ ቪዲዮዎችን አይቼ አድንቅ ያለው ጎበዝ ነህ። ላይክ ተቃውሞህን እያሰማ ስለሆነ ማለት ነው፣ በምታየው ነገር ማለት ነው። እስፔሻሊ በዚህ ከጥምቀቱ ጋር ተያይዘው የተደረጉ ነገሮች ላይ ያነሳቸው ነጥቦች፣ ሀሳቦች በጣም አሪፍ ናቸው። ቀጥልበት ማለት እወዳለሁ። እንደዚህ አይነት ሰው ደግሞ ያስፈልጋል። እንደዚሁ ባላየ ወይ ባልሰማ ምናምን ከማለፍ ያዩትን ነገሮች ቤተ እምነቱን የማያሳማ ወይም ደግሞ የቤተ እምነቱን የማይወክል ነገር የሚደረግ ነገር ስታይ ይሄ ከመጽሐፍ ቅዱስ አንጻር ወይ ከእግዚአብሔር ቃል አንጻር ተገቢ አይደለም ምናምን ብለህ በሰራቸው ቪዲዮዎች አድንቄሃለሁ። ጥሩ ነው ያደረከው፣ ግፋበት ማለት እወዳለሁ። እሺ አንተ
ውሸት ነው ስትል ነበረና አንድ ሮቤል የሚባል አሁን ስሙን ለጊዜው ማንሳት ተገቢ ባይሆንም ግን ስለጀመርኩት በዛው ቀጥላለሁ። ኮሜንት ያረክበት ሐሳብ ማለት ነው። ሮቤል የሚባል ከግብረ ሰዶም ወይም ደግሞ ከጌይ ነው የሚባለው ወንድ ለወንድ በሚባል በዛ ነው ሰደው አይደል? ከዛ ህይወት ወጥቶ እንደተመለሰ አላየህም? አልሰማህም? ይሄንን ነው ውሸት ያልከው? አሁን አመሰግናለሁ። አሁን ወደ እኔ ስለመጣ ቴንኪው። በነገራችን ላይ አሁን በቃ እድል ስጠኝ። አሁን እድል ካልሰጠኝ መውረድ ካለብኝ ወርዳለሁ። የጠየኩ ላይ መልስልኛ። እሱ ለጠየቅኝም ለሁሉም ነገር ነው መመልስልህ። አሁን አዳምጠኝ። በነገራችን ላይ መጽሐፍ ቅዱስ እንደምትከተሉና መጽሐፍ ቅዱስ ብቻ ብላችሁ እንደምታምኑ ነበር የማውቀው ጴንጤዎች። እና ገድለ ኤርሚያስን መከተል ጀመራችሁ እንዴ? ቢኒ እሷንማ ብልሃት ነበር። ኤርሚያስ ላይ ቆየ ብዬ ነው። እሷንማ ብልሃት ነበረ። ቆየ እንደዛማ ብለህ ነበረ። በቤትህም ብልሃል፣ የሆነ ቪዲዮም ላይ ብልሃል። ገድለ ኤርሚያስ የሚባል አናቅምኛ ማለት ነው። ለማንኛውም የሚታወቅም ስለማን ነው ታዲያ የምናወራው? እኔ የማወራው ርዕስ የለኝም። አሁን እታች አንተ ውሸት ነው ስላልክበት ነገር እኮ ነው ሜንሽን አድርጌ የጠየቅኩ። ውሸት ነው ያልክበት ግለሰቦች ርዕሴ ሊሆኑ አይችሉ። ኤርሚያስም ርዕሴ ሊሆን አይችልም። ኢየሱስ ላይ እናውራ። ቢኒ ውሸት ነው ያልከው ምንድን ነው? ኢየሱስን ትተህ ገድለ ኤርሚያስ ገባ? አይ ውሸት ነው ብለህ ኮመንት የጻፍከው ምን ስል ነው? እሺ እሱን በኮመንት መልስላለሁ። አሁን ስለገባው ገዝተ ላይ ኢየሱስን ትተህ ኤርሚያስን መስበክ ጀመርክ ቢኒ። ይሄ እኮ ፖለቲካ ልትሰራበት ነው እንደዚህ የምትለው ማለት ነው። እኛ ደግሞ አንመችም። ለምን እንበልጣለን በፖለቲካ ማለት ነው። አንተ አሁን ቅድም ተሸማቀህ ለምሳሌ ቪዲዮ ስትሰራ የመጽሐፍ ቅዱስ እንትን ይዘህ ነው አይደለ? የመጽሐፍ ቅዱስ ይዘህ የተነሳትን ፎቶ ምናምን ለጥፈህ ነው። ከላይ ደግሞ ጽሁፍ ምናምን አድርገህ ምናምን በማታውቀው አካውንት ፌስቡክ ላይ ስለምከታተለ ማለት ነው እንደዛ አድርገህ ሰራ ግን ተሸማቀሃል ሜንሽን ለማድረግ ወይም ደግሞ ስማቸውን ለመጥራት ምናምን በጥቅሉ ነው የተናገርከው። ለምሳሌ ልደተ ቃል ማለት ፈርተሃል፣ እኛ ግን አንፈራም ካለ ማለት ነው። ለምሳሌ ልደተ ቃል በጥምቀተ በጥምቀት ባህል ጊዜ የዳሽን ቢራ ልብስ ለብሶ ሲጨፈር ምናምን ስታየው ቆይ ምን ይኸው ፖለቲካ አትበልጠንም የምልህ እኮ ከዚህ አንጻር አይደል? እኛ ፔንጤዎች ፖለቲካ አትበልጠንም። አንተ ከኛ ልቀህ ሄደ አርቅቀ ሄደ እኛ ላይ ፖለቲካ ልትሰራ ትሞክራለህ። ተምሸ አረ በጭራሽ እንብሳለን እኛ ማለት ጌታን ነው የምልህ። በጣም ነው የምንብሰው እኛ ማለት ፖለቲካ ጌታን ነው የምልህ። ፔንጤ አፉን ሸብቦ አይምሮን ገዝቶ ልቡን ጨምቶ ምናምን ነው እንጂ ሁሉን አይቶ ነው የመጣው ፔንጤ። ሁሉን አይነት ህይወት የለመደ ደግሞ የትም ቢገባ አይቸገርም። ስለዚህ ጴንጤስቶን አትቸገርም። ለምን ሁሉን አይተህ ነው የምትመጣው ማለት ነው። ሁሉን አይተህ ትመጣል። ከዛ እና አየህ በሚገባው ቋንቋ ስመጣ ልቄስ አለ። እኔም የአራዳ ልጅ ነኝ አላስበለውም። ይቄስ ምን ችግር አለ? የአራዳ ልጅ ነኝ ይቄስ አላስበለውም። አየህ እንደዚች አድርጎ አንድ ፎቶ ተነስቷል። እችን ላሳያችሁ። ለማንኛውም እዚህ ያላችሁ ቤተሰብ ይሄኛው አካውንቴ ኖት ሪከመንድድ እያለ ነው። ሰዎች ላይ በሚሰሩት ቪዲዮ ገብቼ ቪዲዮ ኮመንት እንዳልሰጥ ምናምን አድርጎኛል። ዝም ብላችሁ ኮፒ ሊንክ ሼር አድርጉልኝ። ቤተሰብ እኛ ስንተባበር ነው እየመቱብኝ ስለሆነ ማለት ነው። ያንን አድርጉልኝ፣ ኮፒ ሊንክ ሼር አድርጉልኝ ማለት ነው። ኦኬ እንደዚች ያደርግና አንድ የተነሳት ፎቶ አለች። የሆነ በመጽሐፍ ቅዱስ ነው ማምነው እንደማለት ነው። ወይም ደግሞ እንደዚህ ብለህ ስትል ያው መጽሐፍ ቅዱስ ላይ ያለህን መታመን ነው የምታሳየው ብዙ ጊዜ ማለት ነው። እና እንደዚህ አድርጋ የተነሳቻት ፎቶ አለች እና እሷን አድርጎ ጽሁፍ ይጽፋል። ተመስገን ማለት ነው። ምን የሚል ጽሁፍ ነው ላስነብባችሁ። ምናልባት ቲክቶክ ላይ ካለጠፈው ላስነብባችሁ። እንደዚህ የሚል ጽሁፍ አለ። እንዴት አሙ ፖለቲካውማ አትነካካው እንጂ ጴንጤ ይበልጥሃል ወንድሜ። አንዳንዴ በእኛ ስህተት ይላል ማን ተመስገን። ይኸው ይህን ነው ማነብላችሁ። አንዴ እንዲታያችሁ ከራሴ የማነበው እንዳይመስል ይህን ላጥፋውና ላሳያችሁ። አንዴ
እንደዚህ ሚረሩን እንደዚህ ሳይድ ላድርገውና ያው ተመስገን አብርሃም ይባላል። አንዳንዴ በእኛ ስህተት ቤተክርስቲያን ትተቻለች፣ ነገር ግን ጭፈራንም ሆነ መጠጥን ቤተክርስቲያን አትፈቅድም። የሚቀጥለውን እንደዚህ ያልኩኝ ላንብብላችሁ። ቤተክርስቲያን መጠጥንም ሆነ ጭፈራን አትፈቅድም። ስለዚህ ነገሌ በዛ በዕለት ሁለት እንትን አድርገው የዳሽን ቢራ ምናምን አድርገው እነንትና ማለት ነው እነንትና በሚለው እንጥራቸው እስኪ። እዚህ ስር ካለ ላምጣው፣ እዚህ ስር ከሌለ ግን ልተው። አይ ቲንክ እዚህ ስር የለም። ኦኬ ያ መጥቻለሁ። ሚስተር ኤክስ ይሄ ማለት ይሄን ታውቁታላችሁ አይደለ? ዳይ ሁላችሁም ሼር አድርጉ ፕሊዝ። አካውንቴን አስወርዱልኝ፣ ከእንትን አስወርዱልኝ። ያ ያላችሁ ሚስተር ኤክስን ታውቁታላችሁ አይደል? በደንብ ተኪዶበታል። ሜምም ተሰርቶበታል። በደንብ ተኪዶበታል። ያው እኛ አልብሰ ነው አይደለም፣ ኤአይ ያለበሰው አይደለም። አሁን ኤአይ አልብሶት ምናምን እንዳትሉ እንኳን ኤአይ ያለበሰው አይደለም። ስለዚህ በዚህ ምግባር ይሄ ምግባር ብቻ አይደለም። ይኸው አባው ደግሞ ሲያስጨፍሩ በሚገርም ሁኔታ ሲያስጨፍሩ ቪዲዮን ከፍትላችኋለሁ፣ ፕላይ አደርግላችኋለሁ። እናንተ መስማት አይደል የምትፈልጉት፣ ማስረጃና መረጃ ማለት ነው። ኦኬ እነዚህ አካላት ተደማምረው ተመስገንን አስቆጡትና ተመስገን በቁጣው እንደዚህ ገለጸ። እንዲህ ብሎ ገለጠ። አሁን ላንብብላችሁ ተረጋግቼ። አንዳንዴ በእኛ ስህተት ቤተክርስቲያን ትተቻለች፣ ነገር ግን ጭፈራንም ሆነ መጠጥን ቤተክርስቲያን አትፈቅድም። በጣም የሚገርማችሁ ነገር ሲኖር በጣም የሚገርማችሁ የሚቃወሙትም የሚደግፉትም ከቤተ ክርስቲያን አንጻር ነው እንጂ ከመጽሐፍ ቅዱስ አንጻር አይደለም። ይኸውላችሁ ልንገራችሁ፣ አንድን ነገር ሲቃወሙ ወይም ሲደግፉ ይሄ መንፈስ ቅዱስ ነው የገለጠልኝ፣ ስጋና ደም አይደለም። እሺ አንድ ነገር ሲቃወሙ ሆነ ሲደግፉ ከቤተ ክርስቲያን አንጻር ነው እንጂ ሚሉክ ቤተ ክርስቲያን አትደግፈውም፣ ቤተ ክርስቲያን አታስተምረውም። ቤተ ክርስቲያን ትደግፋለች፣ ቤተ ክርስቲያን ታስተምራለች። ሲቃወሙም ሆነ ሲደግፉ ከቤተ ክርስቲያን አንጻር እንጂ ከመጽሐፍ ቅዱስ አንጻር ከእግዚአብሔር ቃል አንጻር በጭራሽ። አስባክ ወገኔ፣ ንቃ። ምን እያልኩ እንደሆነ ንቃ። እና ቤተ ክርስቲያን እንዲህ አይነት ነገር አታስተምርም። ቤተ ክርስቲያን እንዲህ አይነት ነገር ምን አትልም፣ አትመክርም። ግን ቤተ ክርስቲያን ማነች ብለህ ደግሞ ገብተህ ጠይቀው። ና ተመስገን፣ እዚህም ካለ ሌሎቻችሁ ማለት ነው። ገብተህ ጠይቀው ቤተ ክርስቲያን የምትለው ማንን ነው ስትለው ህብረቱን ይላል። ሰውን ማለት ነው። ህብረቱ ይላል፣ አባቶችን ይላል። ይሄ አሁን አባቶች አያስተምሩም እያለ ነው። እነማን አባቶች? የትኛው አባቶች? we know it, even they know it but they don't want to say it። ያውቋቸዋል፣ እነሱም ግን ሊናገሩት አይፈልጉም። እና ከዚህ አንጻር ነው አንድን ነገር ሲቃወሙም ሲደግፉም የምታያቸው። even if ቢሆንም ያ ከቤተ ክርስቲያን አንጻር ቢሆንም የተቃወመው ተሜ እንዲህ ብሎ ያስጨርሳቸዋል። ያ አትፈቅድም። አንዴ ልድገመው ምን እያልኩ እንደሆነ እንዲገባችሁ። አንዳንዴ በእኛ ስህተት አለው፣ ራሱን ኢንክሉድ አድርጓል። ያሳየኋችሁ ሰዎች አሉ። ቪዲዮ አሳያችኋለሁ፣ አመጣላችኋለሁ። በእኛ ስህተት ቤተ ክርስቲያን ትተቻለች፣ ነገር ግን ጭፈራንም ሆነ መጠጥ ቤተ ክርስቲያን አትፈቅድም። ሰሞኑን አለ በጥምቀት በዓል ምክንያት የተደረገውን ጭፈራና የመጠጥ ፌስቲቫል አብዝቼ እቃወማለሁ።
ለምንድነው አብዝቶ የሚቃወመው? ቤተክርስቲያን ስለማታስተምር፣ ቤተክርስቲያን ስለማትፈቅድ ምን መጠጥንና ጭፈራን። ሪሊ አይሾር ተሜ እንዳናመጣዋ ሙሾውን ያነሳ ይላል። ባንዶራው ሲከፈት የሚወጣው ብዙ ነገር ስለሆነ ማለት ነው። አሁንም ከመጽሐፍ ቅዱስ አንጻር አይደለም ይህን ተቃውሞ ምን ያሰማው ወይም የሚያሰሙት ከምን አንጻር ነው? ከቤተ ክርስቲያን አንጻር ይላል። ስለዚህ ከቤተ ክርስቲያን አንጻር ሲልህ እኛ ቤተ ክርስቲያን ያሉት እኮ እነሱ ራሳቸው ይጠጡታል ይላል እና ተቃውሞ ምን ውሃ በላው አይደል? እኛ ቤተ ክርስቲያን እናንተ ቤተ ክርስቲያን ያሉት ኦኬ እሺ፣ እኛ ቤተ ክርስቲያን ያሉት ይልህና የት ቤተ ክርስቲያን እንደሆነ ባናቅም ለምን ሽፋን የተሰጠው ቤተ ክርስቲያን ስለሆነ እነሱ እኮ ይለጉታል በደንብ ምንድነው ዜማ ነበር አይደለ? የወጥሽን ማማር ማን የነገረኝ? የወጭቱ ማማር ማን የነገረኝ? ከዚህ ቤት አልወጣም ሰው ካላባረረኝ ምናምን እያሉ አባቴ በውስኪው በል በጠላው በል በምኑ በል ይጠጡታል። ስለዚህ እነዚህ ሰዎች አሁን ተሜ ሀሳብ የሰጠው በሰሞንኛው ምክንያት ነው። ሀሳብ የሰጠው ማለት በሰሞንኛው ምክንያት ሀሳብ ስለሰጠ ተቃውሞውን ስላሰማ፣ ተቃውሞ ግን የመነጨው ወይም የመጣው ቤተክርስቲያን አታስተምርም ወይም እንዲህ ብላ አትገፋፋም፣ አታሳይም ከቤተ ክርስቲያን አንጻር ነው። ስለዚህ እያለን ያለነው ምንድን ነው? ከመጽሐፍ ቅዱስ ከእግዚአብሔር ቃል ከእስትንፋሰ መለኮት አንጻር ስትቃወመው ደግሞ አያደርገውም። ከቤተ ክርስቲያን አንጻር ከሆነ ግን የምትቃወመው አቻ ያደርግልሃል፣ ከሌላው ቤተ ክርስቲያን አቻ ያደርግልሃል። ጥፋቱን፣ ስተቱን፣ ድርጊቱን ኦኬ። ለምሳሌ ከዛሬ 15 ቀን በፊት ነው አይደለ አንድ ዲያቆን የሚሉት እና ሴሪ ፈለገ ዲያቆን ነው ብሎ አንድ ወንድም ቀልደዋል እና ኖ ዊ ዶንት ኖ ሂም ዚስ ፐርሰን ምናምን ብላ ሴሪ መልሳለች። አሁንም ልትመልስልኝ ትችላለች። ሃይ ሴሪ ብለ ፈለገ ዲያቆን ፈለገ አትናቴዎስ ዲያቆን ነው ዊ ዶንት ኖ ሂም ዚስ ፐርሰን አቶል ምናምን ብላለች። የሆነ ሜም ተሰርቷል እንደዚህ አንድ ጓደኛዬ ማለት እና ይህ አካል 1 ሚሊዮን ብር ማን የሚባል ዲጄ ባለቤት በዲጄ እንትን ላይ የሚሰራ 1 ሚሊዮን ብር ሊሰጠኝ ነው 700,000 ፎሎወር ካስገባኝ አንድ ቻሌንጅ ይዞ መጣ ብሎ ይዞ መጥቶ ነበረ ማለት። አሁን የምትቃወመው ከቤተ ክርስቲያን አንጻር አይደለም። ከቤተ ክርስቲያን አንጻር ከሆነማ ልደተም ይኸው የዳሽን ቢራ እንትን ለብሶ መጥቶልሃል። ከዛ እሱን ተቃውመሃል ወይ ይላል። አቻ ለአቻ የሚሆን ነገር ይሰራልሃል። ከእግዚአብሔር አንጻር ወይም ከእግዚአብሔር ቃል አንጻር ከመጽሐፍ ቅዱስ አንጻር ስትቃወመው ግን ደግሞ ላያደርገው መልሶ ላያደርገው እንደገና እንዲህ አይነት ነገር ውስጥ ላይገባ ሊታረም ይችላል ማለት እንዲህ አይነት ልብ